በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በየካቲት 7 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የእስክንድርያ ሀገር 43ኛው ሊቀ ጳጳሳት የከበረ አባት ቅዱስ እለእስክንድሮስ የዕረፍቱ መታሰቢያ በዓል፣ የእስክንድርያ 45ኛ ሊቀ ጳጳሳት የከበረ አባት ቅዱስ ቴዎድሮስ የዕረፍቱ መታሰቢያ በዓል፣ ገዳማዊ ግብፃዊ ጻድቅ አብደልማዎስ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አባ እለእስክንድሮስ ሊቀ ጳጳሳት። የካቲት 7 ቀን በዚህች ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት እለእስክንድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 43ኛ ነው። ይህም አባት ታሮም በሚባል ገዳም መነኮሰ። ትርጓሜውም የአባቶች ገዳም ማለት ነው። በጌታችን ፍቃድ በእስክንድርያ ሀገር ሊቀ ጵጵስና ተሾመ። እርሱ የተማረ አዋቂ ጻድቅ ሰው ነበርና በሹመቱ ወራትም ብዙ መከራ ደረሰበት። የግብፅ ንጉሥ ልጁን ሾሞ በመንግስቱ ላይ አሰለጠነው። እርሱም በአስኬጥስ በረሃ ያለውን የመነኮሳቱን ገዳማት አፈረሳቸው። ከክፋቱና ከክህደቱ ብዛት የተነሳ ከምስር በስተሰሜን ወዳለች ገዳም ገብቶ በዚያች የእመቤታችን የቅድስት ድንግል ማርያም ስዕሏን አየና ይህች ምንድን ናት አለ። እርሷም በሽልማት ሁሉ የተሸለመችና ያጌጠች ናት። በልብሷቸውም ላይ ያማረ የሐር ልብስ ነበረ። ሰዎቹም የክርስቶስ እናት የሆነች የእመቤታችን የቅድስት ድንግል ማርያም ስዕል ናት አሉት። እርሱም ተሳድቦ የረከሰ ምራቁን በፊቷ ላይ ደፍቶ ደህና ከሆንኩ ክርስቲያኖችን ፈጽሜ ያጠፋቸዋለሁ አለ። ዳግመኛ በክብር ባለቤት በጌታችን ክርስቶስ ላይ የስድብ ቃል ተናገረ። ሌሊትም በሆነ ጊዜ የሚያስፈራና የሚያስደነግጥ ታላቅ ራእይን አየ። በነጋም ጊዜ ለአባቱ እንዲህ ብሎ ነገረው። ዛሬ በዚች ሌሊት ታላቅ መከራና ብዙ ቅጣት ደረሰብኝ። ታላቅ ዙፋንንም አየሁ። በላዩ የተቀመጠበት ሰው እጅግ የሚያስፈራ የሚያስደነግጥ ነው። ፊቱም ከፀሐይ ይበራል። ብዙ የሆኑ ሰራዊት የጦር መሳሪያ ይዘው በዙሪያው ቆመው ነበር። እናንተም እስረኞቹ ነን፣ በኋላ ቆመን ነበር። እኔም በዙፋን ላይ የተቀመጠው ማን ነው ብዬ ጠየቅኩ።
ትላንት አንተ የዘበትክበት የክርስቲያን ንጉሥ ክርስቶስ ይህ ነው አሉኝ። ከዚህም በኋላ የጦር መሳሪያ ከተሸከሙት አንዱ ወደ እኔ መጥቶ ጎኔን በጦር ወጋኝ። ጦሩንም ከጎኔ ውስጥ አላወጣውም አለው። አባቱም ሰምቶ ደነገጠ፣ እጅግም አዘነ። ያ ልጁም ወደ አሁኑ ታመመ፣ አንደበቱም ተዘግቶ በክፉ አሟሟት ሞተ። ዳግመኛም ከ40 ቀን በኋላ አባቱ ሞተ። በእርሱም ፈንታ ሌላ ንጉሥ ተሾመ። እርሱም ክርስቲያኖችን እጅግ አሰቃያቸው። ይህንንም አባት ሊቀ ጳጳሳትን ለእስክንድሮስን አብዝቶ አሰቃየው። ከሕዝቡም 3000 የወርቅ ዲናር ለምኖ እስከ ሰጠው ድረስ ጌታችንም ይህንን ንጉሥ ፈጥኖ አጠፋው። ከዚህ በኋላ አሁንም ሌላ ንጉሥ ተሾመ። እርሱም ሊቀ ጳጳሳቱን ይዞ እንደ ቀድሞው 3000 የወርቅ ዲናር እንዲሰጠው ፈለገ። እርሱም ከወገኖች እስከምለምን ታገሴ ብሎ ማለደው። ንጉሡም ቀጠሮ ሰጠውና ይለምን ዘንድ ወደ ላይኛው ግብፅ ወጣ። በተራራ ላይ አንድ ገዳማዊ ሰው ነበር። ከእርሱም ጋር 2 ደቀ መዛሙርት አሉ። በተራራውም በአንድ ቦታ እንዲቆፍሩና እንዲጠርጉ አዘዛቸው። ወርቅን የተመላ 5 ማሰሮ አገኙ። አንዱን ሸሸገው፣ 4ቱን ወደ ገዳማዊ መምህራቸው አመጡ። እርሱም ይረዳበት ዘንድ እንዲሰጡት ወደ ሊቀ ጳጳሳቱ ላካቸው። እርሱ ግን እነዚያን የወርቅ ማሰሮዎች ይዘው ተመልሰው ወደ ዓለም ገቡ። የምንኩስና ልብሳቸውንም ጥለው ሚስት አገቡ። በዚያም ወርቅ ወንዶችና ሴቶችን፣ ባሮችንም እንስሳትንም ገዙ። የዚያችም ሀገር አስተዳዳሪ ያዛቸውም፣ ገንዘብንም ከወዴት እንዳገኙ በመግረፍ መረመራቸው። እነርሱም 5 የወርቅ ማሰሮዎችን እንዳገኙ አመኑ። መኮንኑም ለንጉሥ የጭፍራ አለቃ አሳልፎ ሰጣቸው። እርሱም ወደ ንጉሥ አቀረባቸውና 5 የወርቅ ማሰሮ እንዳገኙ አስረዳው። ንጉሡም ጭፍሮቹን ልኮ የሊቀ ጳጳሳቱን ቤት በረበረ። አብያተ ክርስቲያናት ከሆኑ ንዋያተ ቅዱሳት ያገኘውን ሁሉ ወሰደ። ሊቀ ጳጳሳቱንም አሰረውና ወርቅን የተመሉ 4ቱን ማሰሮዎች ደግሞም 3000 የወርቅ ዲናር አምጣልኝ አለው። እርሱም ከዚህ ከኃላፊው ዓለም ገንዘብ ምንም የለኝም አለው። ወደ ሕዝቡም ልኮ 3000 የወርቅ ዲናር ከሰጠው ድረስ አልተወውም። ይህንንም ክፉ ንጉሥ ጌታችን አጠፋ። ከዚህ በኋላ ከእርሱ የከፋ ሌላ ንጉሥ ተሾመ። እርሱም የሐሰተኛውና የርኩሱን ነቢይ ስም በከበረ መስቀል ፈንታ በእጆቻቸው ውስጥ እንዳተሙ የክርስቲያን ወገኖችን አስገደዳቸው። ይህችም ምልክት የመለኮትን ነገር የሚናገር ወንጌላዊ ዮሐንስ የተናገራት ትንቢት ናት። ይህ ክፉ ንጉሥ ወደ ሀገሮች ሁሉ ይህንን እንዳደርጉ አዘዛቸው። ሊቀ ጳጳሳቱንም እንዲሁ ያደርግ ዘንድ አዘዘው። ሊቀ ጳጳሳትም ይተወው ዘንድ ብዙ ለመነው፣ አልተቀበለውም። ዳግመኛም እስከ 3 ቀን ድረስ ይታገሰው ዘንድ ለመነው። ከዚህ በኋላ ደግሞ እንዳይጥለውና ወደዚህ ወደ ረከሰ ሥራ እንዳያስገባው ወደ እግዚአብሔር ፈጽሞ ማለደ። ጌታችንም ልመናውን ተቀብሎ በጥቂት ደዌ ጎበኘው። ወደ ቤቱ እስክንድርያ ይሄድ ዘንድ እንዲያዝለት ንጉሡን ለመነው። ንጉሡም ከለከለው። ስለ እጅ ሕትመት ምክንያት ለመፍጠር ስለመሰለው እግዚአብሔር መልአክ ተገለጠለትና ነገ ታርፋለህ አለው። እርሱም አርድእቱን እግዚአብሔር ነገ ስለሚጎበኘኝ አርፋለሁና መርከብን አዘጋጁ አላቸው። እንዳለውም በማግስቱ አረፈ። ሥጋውንም በመርከብ ተሸክመው ወስደው ከአባቶች ሊቃነ ጳጳሳት ሥጋ ጋር ቀበሩት። በዚህ አባት ለእስክንድሮስ ዘመን በግብፅ ሀገር ለሚኖሩ መለካውያን ስሙ አንስጣሴዎስ የሚባል ሊቀ ጳጳሳት ነበራቸው። ያዕቆባውያን ምዕመናንን ይወዳቸዋል። ስለዚህም ወገኖቹ መለካውያን ተጣሉት። እርሱም ነፍሱን ያድን ዘንድ አስቦ ወደዚህ አባት ለእስክንድሮስ መጥቶ ከስልጣኑ በታች በመሆን የሚታዘዝ ሆነ። ለእስክንድሮስም አንስጣሴዎስን በእርሱ ፈንታ የሊቀ ጵጵስናውን ስልጣን ይዞ መንጋውን ይመራ ዘንድ እርሱ ግን ከመነኮሳት እንደ አንዱ ሆኖ በገዳም ይኖር ዘንድ እንዲተወው ለመነው። አባ አንስጣሴዎስም አልወደደም። እንዲህም አለ፣ ይህንን የምሻ ከሆነ እኔ እስከ ዛሬ ሊቀ ጳጳሳት አልነበርኩም። ለአንተ ደቀ መዝሙር ሁኜ ላገለግል ወደድኩ እንጂ አለ። በመካከላቸውም ከተደረጉ ከብዙ ልመና ከብዙ ምልልስ በኋላ
ኤጲስቆጶስ ሲሆን ዘንድ አንስጣቴዎስ በፈቀደ ጊዜ በአንዲትም ሀገር ላይ ኤጲስቆጶስነት ሾመው። መንጋውንም እንደሚገባ በጎ አጠባበቅ ጠበቀ። አባት እለእስክንድሮስም በወንጌላዊ ማርቆስ ወንበር የኖረው 24 ዓመት ከ6 ወር ነው። እግዚአብሔርን ማገለገለው። በዚህ ዕለት ታስቦና ተከብሮ የሚውለው ሊቀ ጳጳሳት ቴዎድሮስ ነው። በዚህችም ዕለት የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎድሮስ አረፈ። እሱም ለአባቶች ሊቃነ ጳጳሳት 45ኛ ነው። ይህ አባት መሪውጥ በሚባል ሀገር በአንድ ገዳም ውስጥ መነኮሰ። የዚያ ገዳም ስም ጠንቡራ ነው። ለአንድ ፍጹም ጻድቅ የሆነ ሽማግሌ ሰው ደቀ መዝሙር ሆነ። እርሱም ልጁ ቴዎድሮስ በእስክንድርያ ሀገር ላይ ሊቀ ጵጵስና እንደሚሾም በመንፈስ ቅዱስ አይቶ ይህንን ለመነኮሳት ነገራቸው። ይህም አባት ቴዎድሮስ በገድል የተጠመደ ሆነ። መልኩም የሚያምር ነው። በሰውነቱም ላይ ከውስጥ ማቅ በመልበስ በላዩ የብረት ልብስ መንቁር ይለብስ ነበር። በቅንነቱና በትህትናው ፍጹም ነው። በመንፈስ ቅዱስ ፍቃድ ተመርጦ በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ። ክርስቶስንም መንጋዎች በበጎ አጠባበቅ ጠበቀ። ሁልጊዜ መጽሐፍትን በማንበብ ያስተምራቸው ነበር። ይልቁንም በሰንበትና በበዓላት ቀን። የሹመቱም ዘመን ጸጥታና ሰላም ነበረ። ቤተ ክርስቲያንም በሰላም ኖረች። በወንጌላዊ ማርቆስ ወንበርም ላይ 11 ዓመት ተኩል ከኖረ በኋላ በሰላም አረፈ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ አብዱልማውስ ገዳማዊ ነው። ዳግመኛም በዚች ቀን ገዳማዊ ጻድቅ አብዱልማውስ የዕረፍቱ መታሰቢያ በዓል ነው። ጻድቁ ግብፃዊ ሲሆን በበረሃ ሰው ሳያዩ ለ70 ዓመታት በቅድስና ኑረዋል። በጊዜውም እግዚአብሔር አባ አብዱልማውስን ወደ አባ አብሎ ይልኳቸው ነበር። ሁለቱ ተገናኝተው አብረው ለ3 ቀናት ሲቆዩ ቅዱስ መልአክ እየተገለጸላቸው አጽናንቷቸዋል። ከስውራን ማህበርም ተቀላቅለው ቅዱስ ሥጋውንና ክቡር ደሙን ተቀብለዋል። አባ አብሎ ሲያርፉ አንበሶች እያገዟቸው ቀብረዋቸዋል። እሳቸውም እኔን የሚቀብረኝ ስጠኝ ብለው ጸልየው ነበርና 3 ገዳማውያን መጥተውላቸዋል። የካቲት 5 ቀን አባ አብሎይን ገንዘው ቀብረው በ3ኛው ቀን አርፈዋል። እግዚአብሔርም ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን።